ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዝና እንግዲህ ዛሬ ላይ ለማምለጥ ችሏል ማለት ነው። ይህም እንግዲህ ሞገስ ባጠፋው ጥፋትና ያው በሱ ምክንያት ነው ማለት ነው። ምክንያቱም እሱ ያው በባለፈው እንግዲህ ዝና ሽንት የመጣ በማለትም ወንድ ልጅ በወንድ ልጅ አይጨክንምና ለመፍታት ሞክሮ በዛ ቅስፈት እንግዲህ ለማምለጥ ሲሞክር መድብል መጥቶ እሱን እንግዲህ እየደበደበ ያለ ስልኩ እንግዲህ ከኪሱ ስትወርቅ ያችን ስልክ እንግዲህ በመደበቅ አሁን ላይ እነ መድብል ሲሄዱለት ደውሎ በዛ እንግዲህ ሊያመልጥ ችሏል ማለት ነው። እና በጣም ያሳዝናል። እንግዲህ ብሩክ የት ይሆን እንዴት ይሆን የሚለውን እንግዲህ ዛሬ ላይ ልናቅም ችለናል ማለት ነው። ግን የዛሬው ድራማ ማለት ነው ማለት እኔ ብቻ ነኝ የሆነ ውዝግብግብግብ ያለ ነገር ነው ማለት ምንም አልገባኝም። እንግዲህ እስቲ ልሞክር ማለት ነው። ብሩክ እንግዲህ ወደ ውጭ ሀገር ሲሄድ እንግዲህ አንድ የተስማማው ነገር ነበረ። እሱም ምንድነው አደንዛዥ እጽ ይዞላቸው እንደሚሄድ እንግዲህ ከነ ካሌብ ሞሲሳ ጋር ሲስማማ ተመልክተነዋል። ይሄንን እንግዲህ ሁላችንም ታየ ነው። በባለፈው ሞሄ ዝና እንግዲህ ለመሀሌት እየነገራት ነበረ። እሱ ምንድነው ብሩክ እንግዲህ እንዴት እንደተስማማና አደንዛዥ እጹን እንግዲህ ቆሻሻ ውስጥ ጥሎት እንደሄደ ፍንጩን ነግሯት ነበረ ማለት ነው። ዛሬ ላይ እንግዲህ ምን እየተስማማክ እንደሆነ ታውቃለህ እያለው ነበረ የካሌብ እንግዲህ ካሌብ ይሆን የካሌብ ረዳቶቹን እንግዲህ ባናቅም ብሩክም እንግዲህ አወድ አውቃለሁኝ እያለ ነው። በህይወት ላይ እየተስማማህ ነው፣ ነፍስ በኛ እጅ ናት ያለችው ሲሉትም አውቃለሁኝ እያላቸው ነው። ሞገስም ብሩክም እንግዲህ ይህን ነገር አሳካዋለሁ ምንም ችግር የለውም እያላቸው ነው ማለት ነው። ባታሳካው እንኳን ይኸውልህ ወይ ከኛ ወይም ደግሞ ከነዛኞቹ እንግዲህ እንደምትገደል ታውቃለህ ሲለውም እሱም አውቃለሁ ብቻ እናንተ ለልጅ መታከሚያ ብር ስጡኝ እንጂ ሁሉንም ነገር አሳካዋለሁኝ እያላቸው ነው ማለት ነው። ምሳሌ ደግሞ ቅድስትዬን እንግዲህ አሁን ላይ ምን እያለቻት ነበረ ማለት ነው። ይሄ ግን ይሄ ደላለው እንግዲህ መርዙ የሚባለው እሱ በጣም የሚያስቅ ነው ትላታለች። እንዴ ተባከሽ ትላታለች። እንደዛ ለታ ሲያስመልጠን የሆነች ሴትዮ ደወለችላት። ከዛ ሳትኝም ትላታለች። ከዛስ ትላታለች ማለት ነው። እና እዛም እንግዲህ ወሬ አስለምደውሽ ነው እና የመጣሽው ትላታለች ቅድስትዬ ማለት ነው። እና ደውላ ልጅ ፈልጋለሁ ወይ ስትለው ትላታለች ቅድስት ዝም ብላ እየተመለከታቻት ነው። ከዛ ሳትኝም ትላታለች። ከዛስ ትላታለች። ከዛማ ልጅ ፈልጋለሁ ስትል እጄ ላይ ያለች ልጅ አለች እና ብትጠሪያት ራሱ ገና ካሁኑ እማዬ አባዬ ብላ አቤት የምትል ልጅ ነች ምናምን ትለውና አረኔ ልጅ ሳይሆን ሰራተኛ ነው የምፈልገው ብላ አለችው ስትል ቅድስት አቤት አፈረ በኛ ትላለች። አረ ምን ያፍራል ባንዲ ምንድነው ስንት ወጥ ነው የምትሰራው? እኔ ወሬው ጠፋብኝ ትላታለች ማለት ነው። እና እንደዛ እንግዲህ እየተሳሳቁ እያለ አቤት እሱ ጭራሽ ሊሸጥሽ ነው ምናምን እያለቻት እንግዲህ ከዛ ምሳሌ እንግዲህ ስለ አባቷ ትጠይቃለች ማለት ነው። አባዬ ግን መቼ ነው የሚመጣው ምናምን ስትላት እንግዲህ ሂጂና አጎትሽን ጠይቂው፣ ይሄንን እኮ ሁለተኛ እኔ እንዳትጠይቂ ብዬሻለሁ ትላታለች ማለት ነው። ከዛ እንደዛ ስትላት እንዴ አጎቴ እኮ ሂጂና ቅድስትዬን ጠይቂያት ምናምን ብሎ ነው ስትል እንደዛ ለሻው ያባባን ወዳ የማማን ወዳ እንደሚባለው ትልና እንግዲህ ሂጂና እሱን በደንብ አውጣጭና ጠይቂው ምናምን ትላታለች። እና ትልና እንግዲህ አሁን ሂጂ ቆንጅዬ ምግብ እሰራልሻለሁ ትልና እንግዲህ ታስወጣታለች ማለት ነው። እና ስታስወጣትም እንግዲህ ሞገስ ይሄ ዝና ደግሞ እንግዲህ እኔ እኮ ከበፊቱ አይሆንም እያልኳቸው ነበረ። በነገራችን ላይ ያው ዝና ሞገስ እንግዲህ ወይ ስማቸው ሁሉም ነው እንትን አለብኝ ማለት ነው። ዝና እንግዲህ ብሩክን ያን ይከዳናል እያለ ከበፊቱም እንግዲህ ተጠራጥሮ ነበረ። እነ ካሌብ ናቸው እንግዲህ ምንም ችግር የለውም በማለትም እንትን ያሉት ማለት ነው።
እና ብሩክ እንግዲህ ከን በመጀመሪያ ካሌብ የሚባለውን ታውቀዋለህ ወይ ሲሉት አላውቀውም ይላል ማለት ነው። እና አላውቀውም ሲል እንግዲህ ከን ዝና የሚባለውንስ ሲሉት እንግዲህ በጣም ይደነግጣል ማለት ነው። እና ሲደነግጥ እንግዲህ ከን ዝና ደግሞ ወይኔ መድብል ወይኔ ብሩክ እናንተ ነክ ለዚህ ሁሉ ያዳረከኝ እንዴት እንደዚህ ልዋረድ ወይኔ መዋረድ እያለም እንግዲህ ራሱን እየተጸጸተ ይገኛል ማለት ነው። ማለት ይሄንን ነገር ይቅር ስላቸው ነበረ መጠርጠር የነበረብን የትኬቱን ቀን አዘያይሮ እንግዲህ ከን ማለት አቃይሮ ሲቆርጥ ነበር እያለም እንግዲህ እያወራ ነው ማለት ነው። እና ዝናን ታውቀዋለሁ ሲሉት ብሩክን አወዳቀዋለሁኝ ይላል። ይኸውልህ ቃል ነው ቃል ከሚጠፋ የወለዱት ይጥፋ። ልጅ ስንት አመቷ ነው ሲሉት እሱ ምን ያደርጋል ይላል። ቆይ ግን አንተ ለምን ቤትህን አትሸጥም ነበረ ሲሉት እንግዲህ ግን ያለኝ ንብረት ቤትና መኪና ነው። ስለዚህ መኪናዬንም ሸጫለሁኝ። ቤት ነው ያለኝ፣ ይሄ ደግሞ ለልጄ ቀሪ ሀብቷ ነው። ስለዚህ ካልሸጥም እያለ ነው ማለት ነው። እና እንደዛ ሲል ልጅህን ምን ያህል ነው የምትወዳት ሲል ልጅህንማ ነፍሴን እኮ እየሰጠኋት ነው ይላቸዋል። ስለዚህ ልጅህን ከራስ በላይ ትወዳታለህ? አዎ በጣም ወዳታለሁ ሲልም እንግዲህን እና ቤቱን አሁን እንግዲህ ላለመሸጥ ተስማምታል ማለት ነው ሲል አሁን ተስማምቻለሁኝ አልሸጠውም ሲልም እንግዲህ ከን ይኸውልህ ይህንን ነገር ባታሳካው ግን እያሉም እንግዲህ በተደጋጋሚ ሲዝቱበት አትዛቱብኝ አለበተዛ ሊቀር ይችላል ይቅር በቃ ሲላቸው አይ አይቀርም ይላል ማለት ነው። እና ብሩክም እንግዲህ ልጁን አሳክሞ ከዛ እንደመጣ እንግዲህ ይደውሉለትና ጎበዝ ብራቮ አጨብጭበንልሃል ይሉታል። ይኸውላችሁ እኔም ለልጄ ምን ያህል ለልጄ ነው ይሄንን ሁሉ ያደረኩት በዛንም ደግሞ የብዙ ንጹሃን ህፃኖች እንደታደኩኝ ነው የሚሰማኝ ሲልም እንግዲህ በህይወትክ እንደፈረድክበት ታውቃለህ አይደለ? ማንም እንዳንተ ሸውዶን አያውቅም። ስለዚህ እንደ ቆሻሻ ውስጥ ጥለክ ትሄዳለህ እያሉት ነበረ። እሱ ደግሞ ቆሻሻ ስለሆነ ነው የጣልኩት። ስለዚህ ቆሻሻ ደግሞ ቆሻሻ ውስጥ መጣል አለበት። እኔን አንድ ነገር ለማድረግ ብትሞክሩ ወይም ለመከታተል ብትሞክሩ ለፖሊስ አሳውቃለሁ ሲላቸውም እንግዲህ ፖሊስ ጣቢያ ብትመጣ ፖሊስ ሆነን እንጠብቀሃለን፣ መኝታ ቤት ብትሆን መኝታ ሆነን እንጠብቀሃለን፣ ብትሞትም ሲኦል በር ላይ ሆነን እንጠብቀሃለን እያሉት ነበረ። እነሱም እንግዲህ ቆሻሻ ብሎ እንግዲህ እሱም ስልኩን ይዘጋባቸዋል ማለት ነው። እናም ሲዘጋባቸው ዳጣ ደግሞ አሁን ላይ እንግዲህ የዚህ ዝና መፈታት በጣም አሳስቧታልና ካልሆነ ከዚህ ሀገር እንጥፋው እያለች ነው። ለምንድን ነው የምጠፋው እያለች ይላታል ማለት ነው። ይሄ ሞገስ ማለት ነው። እንዴ ዝና እኮ ተፈቷል እያልኩ ነው። ዝና እኮ ተፈቷል። ስለዚህ አይለቀንም። አዎ ዝና ተፈቷል። ያ ስትደበደቢው ምን ስትዩ የነበረው ዝና ተፈቷል። እኔ አልደበደብኩትም። አንተ እንደውም ስከባከበው ነበረ። እንደውም ምግብ እንስጠው ስላቸው አልነበር? እንደውም ሽንቱን ሽናሸላቸው እያለችም እንግዲህ እንደውም ሁሉን ነገር በንግግር እንፍታው ስላቸው አልነበረ እያለችም እንግዲህ ያው ዳጣ ያው ዝናን ምን ያህል እንደምትፈራው እንግዲህ ሁላችንም እናውቃለንና አሁን ላይ የምትይዘው የምትጨብጠው ሁሉ ጠፍቶባታል። ሞገስም እንግዲህ በቃ አትፍሬ ለምንድን ነው የምትፈራው ሲል ለምንድን ነው የማልፈራው? አንተ ዝና እኮ ነው የተፈታው። አሁን በቃ ሁላችንንም እንግዲህ ይቆፍሮ ነው ጉድጓድ ውስጥ የሚከተን። ለምንድን ነው መድብል ያልነገረን ዝና መፈታቱን? ዝናና መድብል ቆይ ባንድ ነው እንደሚሰሩት እያለች ባንድ ነው እንደሚሰሩት ለምንድን ነው አይጡ ተፈቷል ድመቶች ወደ ጉድጓድ ግቡ ብሎ ያልነገረን እያለችም እንግዲህ ለብቻዋ ያው እየለፈለፈች ትገኛለች። እናም እንግዲህ ሁለተኛ ወደዚህ መንደር አልመጣም ብላለች ማለት ነው። መርዙ የሚባለው መርዙ ደላላው ደግሞ የሚባለው እንግዲህ ይሄ ደፋር የሆነ ደላላ እና ምሳሌን ያስጠፋሁበት ኮሚሽኔን እያለ እንግዲህ ዳጣን እንትን እያላት እየተከታተላት እያለ እንግዲህ እነ ምሳሌ ጋር ይመጣሉ። ምሳሌ ቅድስትዬ ደግሞ ምንድነው የሚያጫጫኋችሁ ምናምን ትልና ስትመጣ እንግዲህ ኮሚሽኔን እያለ ነው መርዙ ደላላው ማለት ነው። እና ምሽ በቃ መድብል ይሰጥሃል ምናምን ይሉታል ማለት ነው። ዝና አሁን ላይ እንግዲህ ኤፍራታን ምንድነው ያለው? በመጀመሪያ እንግዲህ
ኤፍራታ ጋር እዚች ማህሌት ጋር ይደዋወሉና ማህሌት እንግዲህ ያው ዝና ጋር በተደጋጋሚ እየደወለች እሱ ደግሞ ለምንድነው የምትደውይልኝ? በቃ ብቻዬን ነው መሆን የምፈልገው እያልኩሽ አይደል እንደ በቃ ተይኝ ምናምን ይላታል ማለት ነው። እሷም ዝና ደህና ነክ ፈቱክ ትላለች። ምን ነው ከውጭ ሀገር የመጣው መሰለሽ እንደ ከእስር ቤት እኮ ነው የተፈታሁት ምናምን ይላታል ማለት ነው። እና እንደዛ ሲላት ቆይ ያች ኤፍራታ አለች እንዴ? ያው አለች። ይኸውልሽ መሞቻ ሬሳ ሳጥን አዘጋጅ በላት አበያት፣ እሷን እገላታለሁ ምናምን ይላታል ማለት ነው። እና እንደዛ ሲል እንግዲህ ካሌብ ሞሲሳ ጋር ይደውልና ካሌብ ሞሲሳ አሁን እንገናኘው ምናምን ሲለው ዝና አሁን እዚህ ካደለሁም አንተ ባጠፋው ጥፋት ብዙ ነገሮች ተበላሽተዋል ሲለው አቃለሁኝ እና እንግዲህ መገደል አለበት እያለ ነው። ብሩክን ይሁን መድብልን ይሁን እንግዲህ የሚገሉት እንግዲህ አልታወቀም። ካሌብም እሱማ እርግጥ ነው መገደል አለበት ሲለውም እንግዲህ ተመልክተናል ማለት ነው። ኤፍራታ እንግዲህ አሁን ላይ ሊገለይ ነው አይደለ ትላታለች እያለ ነው እንግዲህ ሳጥንሽን አዘጋጅ እያለች ነው ትላታለች ማህሌት ማለት ነው። አሁን ላይ እሷ ደግሞ ዝም ብዬማ አልሞትም ትላለች። ምን ማለት ነው ዝም ብዬማ አልሞትም ስትል እንግዲህ እኔ ወልሽ ኤፍራታ አሁን ላይ እንግዲህ አሁን በደቂቃዎች ራሱ ምን ይፈጠር ማቀው ነገር የለም ማሰብ ራሱ አቁም ያለ ስትላት ኤፍራታ ጅሪቷ እንግዲህ ማሰብማ ባታቆሚ ኖሮ ብሩክን ባልፈታሽው ነበር። እሱን ከፈታሽው ወዲህ ነው እኔ ራሱ ችግር ውስጥ መግባት የገባሁት ስትላት እንግዲህ ብሩክ አትበኝ እንግዲህ እሺ እኔ ባመጣሁት አይደለም ደግሞ ችግር ውስጥ የገባሽው ራስሽ ነሽ ዘለሽ የገባሽው ለብር ብለሽ ትላታለች ማለት ነው። እና እንደነገርኩሽ ዝም ብዬ አልሞተም ስትላት እንግዲህ እና ታዲያ ሄደሽ ልትጋፈጪው ነው ስትላት እሱን አሁንም እንደነገርኩሽ ዝም ብዬ አልሞተም ትላታለች ማለት ነው። እቺ ማህሌትም እንግዲህ አሟሟቴን አሳምርልኝ ነው ስትል ያው ሞት ነው እንግዲህ ትላታለች ማለት ነው። ኤፍራታም አሁን ኤፍራታ እንግዲህ ያሰበችው እንግዲህ መሞቴ አይቀርም መሞቴ ካልቀረ እያለችም እንግዲህ አሁን ላይ ከነመድብል ጋር ለመስማማት እየሞከረች ይመስለኛል ማለት ከነመድብል ጋር አንድ ላይ ለመሆን ይመስለኛል እንግዲህ ሀሳቧ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ እስከዚህ ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ እስከምንመጣ ባይ ባይ።